በትላንትናው ዕለት በሰሜን ወሎ ዞን የነበረው ውጊያ በተመለከተ የተለያዩ ዘገባዎችን ትላንትና አቅርበንላችሁ ነበር። ከዚሁ ስፍራ የተገኘውን የትም ቦታ ያልታየውን ወታደራዊ እንቅስቃሴ የሚያሳይ ምስል በተለይም በመከላከያ ሰራዊት በኩል ለእናንተ እናቀርባለን። ሌሎች መረጃዎች ያሉን ሰብስክራይብ አድርጉን። አብራችሁን ስላላችሁ እናመሰግናለን። የቪዲዮ ላይክ በማድረግ መከታተል ጀምሩ። ከዛ በፊት ግን በመግቢያችን ላይ ካነሳነው ጉዳይ በፊት ግን በትላንትናው ዕለት አርሚ 31 ላይ የድሮን ጥቃት ተፈጽሟል ተብሏል። ከትግራይ ክልል ወደ አማራ ክልል የገባው አርሚ 31 ላይ የድሮን ጥቃት መፈጸሙን የመረጃ ምንጮች አመልክተዋል። በዚህ ሳምንት በጽምዶ በተባለው ጥምረት ስም ከትግራይ ወደ አማራ ክልል የገባው አርሚ 31 ትናንት አመሻሹ ላይ በሰሜን ወሎ ዞን ልዩ ቦታው ወትወት ማርያም ተብሎ በሚጠራው አካባቢ በድሮን የተደገፈ ጥቃት በመከላከያ ሰራዊት ተፈጽሞበታል ተብሏል። ከስፍራው በተገኘው መረጃ መሰረት በተፈጸመው ጥቃት ምክንያት በርከት ያሉ ወጣት ተዋጊዎች ህይወታቸው እንዳለፈና ሌሎቹም ከባድ የሆነ የአካል ጉዳት ማስተናገዳቸውን ተመልክቷል። በጉዳዩ ዙሪያ ቲዲኤፍ ከተባለው ከዚሁ ተዋጊ ኃይል የቀረበ ምንም አይነት ማስተባበያም ሆነ ምላሽ የለም። ከዚህ ባሻገር በትላንትናው ዕለት በሰሜን ወሎ አካባቢ ውጊያ እንደነበረ ነግረናችሁ ነበረ። ይሄውም ውጊያ እንግዲህ በአዲስ ቀኝና በጩቢ በር አካባቢ የነበረ ውጊያ ነበረ። ይሄን ውጊያ ላይ እንግዲህ የተሳተፈው የመከላከያ ኃይል ወይም ሰራዊት ያደረገውን እንቅስቃሴ በተመለከተ አንድ ቪዲዮ ደርሶናል። ይሄን ቪዲዮ ተከታትለን በስንመለስ ወደ ሌሎች ጉዳዮች እናልፋለን። ቪዲዮውን እንደተከታተላችሁት ነው። በዚህ መልኩ ነበረ እንቅስቃሴ ሲያደርግ የነበረው። በህወሓት ሰዎች ዘንድ ግን በአካባቢው ምንም አይነት ውጊያ የለም። የነበረው ውጊያ አካባቢውን ተቆጣጥረው ከነበሩ ፋኖች ጋር መከላከያ ሰራዊት ያደረገው ነው። እሱም ቢሆን ለጥቂት ሰዓታት የቆየ ነው ሲሉ ማስተባበያ ሲሰጡ ነበረ። ነገር ግን በማስረጃ የተረጋገጠ ማስተባበያ ስላልሆነ ብዙዎች ሊቀበሉት ወይም ደግሞ ሊያምኑት ያልቻሉት ማስተባበያ ነው። እንግዲህ ወደ አንድ ጉዳይ እናልፋለን። የህወሓት ቃል አቀባይ የሆኑት አቶ ሚካኤል አስገዶም በትላንትናው ዕለት ከድምጽ ወያነ ቴሌቪዥን ጋር ቃለ መጠይቅ አድርገው ነበረ። በዚህ ቃለ መጠይቃቸው ላይ ምንም አይነት እርቅ አያስፈልግም፣ ይሄ መንግስት ወይም የፌደራል መንግስቱ መደምሰስ አለበት ሲሉ ሲናገሩ ተመልክተናል። እንግዲህ አቶ ሚካኤል በዚህ ንግግራቸው ላይ ይሄ ስርዓት አሁን ምዕራብ ትግራይን ቢመልስልን እንኳን በቀጣይ ጊዜ መጥቶ ሊያጠፋን ይችላል፣ ስለዚህ ውሳኔ ተላልፎበታል፣ መቀበር ነው ያለበት ሲሉ ተናግረዋል። ይሄ ለበርካታ የትግራይ ተወላጆች ስጋትን የደቀነ አይነት ንግግር ነው። ይሄውም ማለት ምንድነው? ይሄ ስርዓት ሳይሞት ህልውናችን መከበር አይችልም፣ ስለዚህ ውጊያ ማድረግ አለብን የሚል አስገዳጅ ሁኔታን በመፍጠር የሚደረግ ንቅናቄ ነው ማለት ነው። እና ይሄ ለኛም ለህልውናችን ማስጊ ነው በማለት እንግዲህ ከክልሉ በርካታ ወጣቶች በርካታ ዜጎች እንዲፈልሱ ምክንያት የሚሆን አይነት ንግግር ነው እየተባለ ይገኛል። ይሄ ንግግር ምን ይመስላል የሚለው በትግርኛ ነው ያደረጉት ንግግሩን። እኔ ጨመቅ አድርጌ ነው የነገርኳችሁ ሐሳቡን። ሙሉ ንግግሩን መከታተል ይቻላል። ከዚህ በመቀጠል ይህን ቪዲዮ ተከታትለን ስንመለስ ደግሞ ሌሎች መረጃዎችን እናቀርብላችኋለን። ብዕርቂ ናይ ምውዳዕ ዕድሉ ነው ቀደም አምሊጡ ይሕሲ ሕዚ ክንሓስቦ ዝግበአና ህዝቢ ትግራይ እውን ክሓስቦ ዝግብኦ እዚ ስርዓት እዚ እንተዘይተቐቢሩ ኣብ መቃብሩ ሓድሽ ስርዓት እንተዘይፈጢርና ከም ህዝቢ ትግራይ ክንነብር ኣይንኽእልን ዝብል እዩ ማለት እዩ። ኣብዚኣ ዘላ ሓንቲ ዝተጋገየ ተረኣያ እውን ክእርማ ዝደሊ ምዕራብ ትግራይ እንተህውና ተፈናቐል እንተመሊሱ ከምዚ ዝበሃል ነገር የለን።
ኣብ እግሪ ጫዓ ዝወቀለት ቆልቋል ተኣትኮን ናነብዕት ትነብር ስርዓት እንተዘይፈሪሱ ምዕራብ ትግራይ ጽባሕ ንግሆ ተገዲዱ ተዘበና እውን ተወዲዩ መጽዩ ድሕሪ ጽባሕ ንግሆ ይዘዋና ማለት እዩ ናይ ህልውናና ሓደጋ ቀንጥጥና ክንህሉ ክንውስን ክንክእል ኣለና ነዛ ምዕራፍ እዚኣና ክንዳሎ ዘለና ዝብል ኢሉ ክፍለፍ ተሓዘሎ ማለት ነው በቪዲዮ ላይ እንደተከታተላችሁት ነው በዚህ መልኩ ነው እንግዲህ አቋም የተወሰደው የፌደራል መንግስቱ ከስልጣን ሳናወርድ ምንም አይነት እርቅ አይኖርም የሚል ሐሳብ ነው የተነሳ ያለው ማለት ነው ወደ አንድ ጉዳይ እናልፋለን በትላንትናው ዕለት ከምሽት ጀምሮ እስከ እኩለ ሌሊት ድረስ በመቀለ ከተማ ውስጥ የፊት ገጽታቸው በጭንብል የሸፈኑ በርካታ ታጣቂዎች ተሰማርተው ነበር ሲሉ የመረጃ ምንጮች አመልክተዋል አዲ ሀቂ አካባቢ ደደቢት ማይክሮፋይናንስ የሚገኝበት ቦታ እንዳ ገብርኤል ሰፈር ላጪ መስቀለኛ መደብ የተባለው ስፍራ ደብረ ዳሞን ጨምሮ በበርካታ ቦታዎች ላይ እነዚህ ታጣቂዎች ተሰማርተው እንደነበረ ነው የመረጃ ምንጮች ያመለከቱት በርካታ ወጣቶችንም እነዚህ ታጣቂዎች አፍሰው በመውሰዳቸው ወደ አንድ ቦታ አስፍራዋቸው ነበር ተብሏል በመጨረሻም በዛሬው ዕለት ወደ ወታደራዊ ማሰልጠኛ ጣቢያው አሰባስበው ወስደዋቸዋል ተብሏል ይሄ የትላንቱ አይነት ዘመቻ በበርካታ ታጣቂዎች የተሰማሩበት ዘመቻ እንደነበርና ከተማዋን ላይ የስጋት ድባብን አጥልቶባት እንደነበረ ነው እየተነገረ ያለው ከዚሁ ጋር በተገናኘም እንግዲህ በበርካታ ወጣቶች ላይ የድብደባ ጥቃት ተፈጽሞ ወጣቶቹ ጉዳት አስተናግደው እንደነበረ ነው መረጃዎች ያመለከቱት ከዚህም ባለፈ ዛሬ ንጋት ከተሰማው መረጃ መካከል ደግሞ ከመቀለ ወደ አዲስ አበባ የሚወጣ ማንኛውም ወጣት የሰሜን እዝ ወታደራዊ ካምፕን አለፍ ብሎ በሚገኘው የአሉላ አባነጋ ኤርፖርት መግቢያ ላይ እየታፈሰ ይገኛል ተብሏል ይሄው ምንድነው በአውሮፕላን በረራ ያላቸው ከመቀሌ ወደ አዲስ አበባ ማለት ነው በርካታ ወጣቶች ለአፈሳ እየተዳረጉ እንደሚገኙ ነው የመረጃ ምንጮች ያመለከቱ ያሉት እነዚህን ተጓዥ የሆኑ ወጣቶችን በማፈሱ ከራይድም ከየትኛውም አይነት የትራንስፖርት አማራጭ በማውረድ ወደ አንድ ቦታ ያከማቿቸው ይገኛሉ ታጣቂዎች ያሉት እነዚህ የመረጃ ምንጮች ወደዛ አካባቢ የሚንቀሳቀሱ በርካታ ወጣቶች ጥንቃቄ ሊያደርጉ ይገባል ሲሉ ነው እንግዲህ መልእክታቸውን ያስተላለፉት እንግዲህ ይሄን ጉዳይ በዚህ መልኩ ከተመለከት ነው በሌላ በኩል ደግሞ በትላንትናው ዕለት አራት የትግራይ የሰላም ኃይል ታጣቂ አባላት ወደ ትግራይ ገብተዋል የሚል መረጃ በህወሓት ደጋፊዎች ዘንድ እየተሰራጨ ይገኛል ምላዛት በተባለው አቅጣጫ አድርገው ከአፋር የተመለሱ ታጣቂዎች ከአንድ ክላሽ ጋር ነው ወደ ትግራይ ገቡት አንድ ክላሽ ታጥቀው ነበር አንድ ክላሽ እንኳን መሳሪያ በአፋር አቅጣጫ በቶንሳ አካባቢ ደግሞ ከትላንት በስቲያ ምሽት 3 የትግራይ ተወላጆች ታጣቂዎች ተመልሰዋል ተብሏል ከዚህ ከትላንት በስቲያም ደግሞ 8 የሚሆኑት የትግራይ ተወላጆች በሰቆጣ አድርገው ወደ ትግራይ ክልል ገብተዋል ሲሉ የህወሓት ደጋፊዎች አንስተዋል በዚህ ጉዳይ ዙሪያ የትግራይ የሰላም ኃይል የሰጠው ምንም አይነት ምላሽ የለም ከዚህ ባለፈ ደግሞ የትግራይ ከተሞች መቀሌን ጨምሮ ለጦርነቱ ገንዘብ ማዋጣት አለባቸው የከተማ አስተዳደሮቹ ተብሎ ውሳኔ መተላለፉ ተነግሯል ለጦርነቱ የሚውል ከ5 ቢሊዮን ብር በላይ ገቢ እንዲደረግ ውሳኔ ወይም ትዕዛዝ መተላለፉን በዚህ በምስሉ ላይ በመታየው ደብዳቤ ላይ ተመላክቷል ከዚህም ውስጥ የመቀለ ከተማ የምታዋጣው ከ2 ሚሊዮን ብር በላይ የሚሆነውን መዋጮ እንደሆነ ነው የተነገረው ከመቀለ ከተማ የሚጠበቀው ከ2 ቢሊዮን በላይ ብር ስለመሆኑ የተነገረው በዚህም የገቢ ማሰባሰቢያ ሂደት ውስጥ ነጋዴዎች እና ባለሀብቶች የትኩረት ማዕከል ስለመሆናቸው ነው እየተነገረ ያለው ማለት ነው በሌላ በኩል ደግሞ 95% የሚሆኑት የትግራይ ክልል ፖሊስ አባላት ወደ ግንባር ትሄዳላችሁ መባላቸው ተነግሯል ከዚህ ቀደም እንደነገርናችሁ የትግራይ ፖሊስ አባላት ወደ ግንባር ኮታ ተመድቦላቸው ወይም ቦታ ተለቅቶላቸው እንዲጓዙ ትዕዛዝ መተላለፉ የሚታወስ ነው እናም ከዚሁ ጋር በተገናኘ አርሚ 72 የተባለ አዲስ ኃይል እንዲዋቀር ትዕዛዝ ተላልፎ በዚሁ እንቅስቃሴ ላይ እንደሚገኝና
ከዚሁም ጋር ደግሞ ከዘውዱ ሀፍቱ ወጣት ዘውዱ ሀፍቱ ግድያ ጋር በተገናኘ የሚታወቀው የያሬድ ገብረስላሴ አባት የሆኑት ኮሎኔል ገብረስላሴ በላይ እንዲመሩት ስለመወሰኑ ተነግሯል። ይሁን እንጂ ይሄን ውሳኔ የትግራይ ፖሊስ አባላት ሙሉ በሙሉ እንዳልተቀበሉትና በርከት የሚሉት ደግሞ ከስራቸው ውጪ በመሆን ወደ ፈለጉት አካባቢ እየተበተኑ ወይም እያመለጡ እንደሚገኝ ነው እንግዲህ መረጃዎች የሚያመለክቱት። እንግዲህ ከፖሊስ ኃይል የተሰባሰበ ኃይል ነው እንግዲህ አርሚ 72 ተብሎ እንዲቋቋም ወይም ደግሞ እንዲዋቀር የተደረገው ማለት ነው። በትላንትናው ዕለትኛም አርሚ 72 የተባለ ኃይል እንደሚዋቀር ከራሱ ከቲዲኤፍ ኃይል ከተገኘው የመረጃ ምንጭ አጋርተናችሁ ነበር። ዝርዝር መረጃ እናጋራችኋለን ብለን ነበረ። ይሄ ነው እንግዲህ ያለው መረጃ ማለት ነው። የሱዳን ጦርነት እንግዲህ ተጠናክሮ ቀጥሏል። የሱዳን ጦርነት ላይ ከሚሳተፉት ኃይሎች አንዱ በኢትዮጵያ መንግስት እንደሚደገፍ የሚነገርለት የሱዳን ፈጥኖ ደራሽ ኃይል ነው። የሱዳን ፈጥኖ ደራሽ ኃይል ከሱዳን ጦር ጋር ባደረገው ፍልሚያ ላይ አንድ የህፃን የሆነ ወይም ደግሞ ህፃን ወታደር ማርከናል ብለዋል። ከሱዳን ብሔራዊ ጦር ጋር አብሮ እየተዋጋ ያለው የቲዲኤፍ ኃይል አባል የሆነ ይሄ ህፃን ወታደር በማክሰኞ ዕለት በኩምሩክ አካባቢ የነበረውን ውጊያ ተከትሎ በእነዚህ በፈጥኖ ደራሽ ኃይሎች አማካኝነት ምርኮ ሆኗል ተብሏል። እንግዲህ ይሄ ከዚህ ህፃን ባሻገር ሌሎችም ምርኮኞችም ነበሩ ያሉ ሲሆን እነዚህም የህወሓት ተዋጊ ኃይሎች እንደሆነ ተነግሯል። እንግዲህ ይሄ ምርኮ በርካታ የትግራይ ተዋጊዎች በሱዳኑ ጦርነት ውስጥ ስለመሳተፋቸው የሚያሳይ ማስረጃ ነው ሲሉ አስተያየት እየሰጡ ይገኛሉ። ጉዳዩን የተመለከቱ ሰዎች እንግዲህ ይህንን ምርኮ ሆነ የተባለውን ህፃን ቪዲዮ እናጋራችሁና ወደ ሌሎች ጉዳዮች እናልፋለን ማለት ነው። طيب أعوذ بالله من الشيطان الرجيم بسم الله الرحمن الرحيم يا اخوانا محور النيل الازرق احنا من جوا الكرمك وده شايفيننا ده شنو الليله بالتاريخ الليله يوم كم يا اخوانا الليله يوم كم الليله يوم كم الليله يوم 12 ولا 13 دي التاريخ الليله يوم 13 الليله يوم 13 يا اخوانا ده يقول عليه شنو انا كده ده عليه بندق خلاص يا رجال كمل الجيب شوفه ده شنو عليه الجيب شوفه ها ورقوا جاي درعان ورقوا جاي جاي منين لا لا الله ده احنا على الدين الله ما نقاتلنا ما معقول يا عليك الله الله اكبر وليد ساكنين صالحه قال ساكنين صالحه جايبين وين باقي العساكر وين العساكر وين الناس بس وين ቪዲዮን ተከታተለን መለስን። ሱዳን ከባባድ መሳሪያዎችን በኤርትራ ምጽዋ ወደብ እያራገፈች ይገኛል ሲሉ የመረጃ ምንጮች አመልክተዋል። በጀነራል አብዱልፈታህ አልቡርሃን የሚመራው ጦር ከባባድ መሳሪያዎችን በኤርትራ ምጽዋ አውሮፕላን ማረፊያ በብዛት እያራገፈ እንደሚገኝ በሳተላይት ምስል መረጋገጡ ተነግሯል። ከሱዳን ተነስተው በምጽዋ አውሮፕላን ማረፊያ ያረፉ በርካታ የጭነት አውሮፕላኖች ለህወሓትና ለአጋሮቹ ድጋፍ የሚውሉ ከባባድ መሳሪያዎችን ተወንጫፊ ሚሳኤሎችንና የጥይት አቅርቦትን እያራገፉ መሆናቸውን ነው ይሄ የሳተላይት መረጃ እያመለከተ ያለው ማለት ነው። ወደ አበሽጌ አካባቢ ስንሄድ በአበሽጌ ፋኖ ናችሁ በሚል የተፈጸመው ግድያን የፓርቲዎች ስብስብ አውግዟል ተብሏል። ትብብር ለኢትዮጵያ አንድነት የተባለው የፓርቲዎች ስብስብ በቅርቡ በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ ፋኖ ናችሁ በሚል የተፈጸመውን ግድያ መነሻ በማድረግ ድርጊቱን በጽኑ እንደሚያወግዘው ገልጾ የተፈጸመው ግድያ ቀይ ሽብር ዘመን የሚገዳደር መሆኑን በመጥቀስ ከዚያም በላይ የተፈጸመ እጅጉን ኢሰብአዊ ድርጊት ነው ሲል ኮንኗል።
ጥምረቱ በትላንትናው ዕለት የጥምረቱ መግለጫ እንግዲህ ሐምሌ 24 ቀን 2018 ዓ.ም በአበሽጌ ወረዳ ናቻ ቁሊት ቀበሌ 3 ወጣቶች ከህዝብ ማመላለሻ ሚኒባስ ላይ እንዲወርዱ ከተደረገ በኋላ ፋኖ ናችሁ በሚል ሰበብ ማንነታቸውን መሰረት ባደረገ መልኩ በጸጥታ አካላት መረሸናቸው ተረጋግጧል ብሏል። በተጨማሪም የጸጥታ አካላቱ ቀብር በመከልከላቸው አስክሬናቸው በአውሬ እንዲበላ መደረጉን ከአካባቢ ምንጮች የተገኘው መረጃ እንደሚያመለክት ትብብሩ ገልጿል። ከግፉ ሰለባዎች አንዱ የሆነው የታገሱ አሰግደው ወንድም ቀደም ሲል ከሐዋሳ ተይዞ በተመሳሳይ ሁኔታ መገደሉ የተጠቀሰ ሲሆን ይህም ድርጊቱ ቤተሰብንና ማንነትን ኢላማ ያደረገ ለመሆኑ ማረጋገጫ ነው ሲል መግለጫው ያመላክታል። ከወር በፊትም በዚሁ ወረዳ ዳርጌ ቀበሌ ግዛቸው ግርማ የተባለ ወጣት ስራ ፈጣሪ በተመሳሳይ መንገድ መረሸኑ በመግለጫው ተገልጿል። ትብብሩ ለኛ ለሚኪያስ ሚዲያ በላከው መግለጫ ላይ እንዳመላከተው ህዝቡ ንጹሃንን ግድያ ለማውገዝ ማክሰኞ ነሐሴ 12 ቀን 2018 ዓ.ም የንጹሃኑ የግፍ ግድያ ይብቃ በሚሉ መሪ ቃላት የአንድ ቀን የማህበራዊ ሚዲያ ዘመቻ በማድረግ ድምፁን ለዓለም አቀፉ ማህበረሰብ ማሰማት አለበት ሲል ጥሪ አቅርቧል። አክሎም ከህግ ውጭ ግድያ የፈጸሙና ትዕዛዝ የሰጡ አካላት በሙሉ ለፍትህ አደባባይ እንዲቀርቡ ህዝቡ ድምፁን እንዲያሰማም ትብብሩ ጠይቋል። ፋኖ ናችሁ በሚል ድርጊቱን የፈጸሙ አካላት የሚያወጧቸው መግለጫዎች እንዲቆሙና በጉዳዩ ላይ አፋጣኝ ገለልተኛና ግልጽ ምርመራ እንዲደረግም መጠየቁ ነው እንግዲህ የተመለከትነው። እንግዲህ አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። ሌሎች መረጃዎች ሲኖሩ ተመልሰን እንመጣለን። መልካም ጊዜ ይሁንላችሁ።